ሁላችሁም ሰላም ብያለሁ። መናገር የምፈልገው በዋግ ላስታ አካባቢ እንዲሁም በመተከል በአዊና በጉምዝ በቤኒሻንጉል አካባቢ ባሉ ነገር ነው። በዋግ ላስታ እንግዲህ ዋግ ላስታ ማለት የአገው እምብርት ነው። ዋግ ማለት ላስታ ማለት የአገዎች እምብርት ነው። ይሄም እንግዲህ በደብተራዎቹ በእነሱ ትርክት የህዝባችን ታሪክ የህዝባችን ማንነት ለዘመናት ሲሸረሸር እና ሲቀማ ሲፋቅ ይኖር ነው። ይሄን ተከትሎም እቺ ኢትዮጵያ የምትባል ሀገርና መሪዎቿ ገዢዎቿ የዚህን ስነ ምግባር በመከተል የአገውን ህዝብ እስካሁን ድረስ ያጠፉበት የአገውን ታሪክ ያመነመኑበት ዘመናት ነው። ያ ጊዜ አቁሟል። ዛሬ የአገው ህዝብ የራሱን ታሪክ የሚገነባበት አገውነቱን የሚያድስበት ማንኛውም የአገው ልጅ አንገቱን ቀና አድርጎ ደረቱን ነፍቶ ቋንቋውን ተናግሮ ባህሉን ቅርጹን ማንነቱን አክብሮ ሌላው ጋር ሳውቆ ሌላውን ጋር ወዶ ሌላው ጋር ተከባብሮ የሚኖርበት ዘመን ምዕራፍ ነው ይሄ። ስለዚህ ከዚህ በኋላ መወሻሸት መካካድ እንካ ሰላምታ መባባል ምንም ለድካም ነው። ስለዚህ ጊዜያችሁን አታቃጥሉ በዚህ ነገር ላይ። ህዝባችን የታወቀ ህዝብ ነው ያገው ህዝብ። እናንተ በደብተራው እንደቀረጻችሁት እንዳዋረዳችሁት እንዳሰደባችሁት ዝቅ እንዳረጋችሁት የህዝባችን ማንነት ዝቅ ብሎ ጠፍቶ ወድሞ ተዋርዶ አይቀርም። ይሄ ጀግና ያገው ህዝብ ይሄ ትልቅ ያገው ህዝብ አቢሲኒያ የምትባል ሀገር የፈጠረ የሰራ በሃይማኖቱም በፖለቲካው በታሪኩም ትልቅ አስተዋጽኦ ምሰሶ የሆነ ህዝብ አዋርዳችሁ አጥፍታችሁ አገር አለንና ዛሬ ኢትዮጵያዊነን ስትሉ ይሄ ውርደት ነው ለእናንተ። እንዲያው እናንተ ናችሁ መጤ የምትባሉት። ዛሬ ኢትዮጵያዊነን ብላችሁ የምታቀርሹ መጤዎች ናችሁ። የዛች ሀገር ስም መጠሪያ አቢሲኒያ ነበር የሚባለው። ኢትዮጵያ የተባለችው በእናንተ ባጼዎቹ ዘመን የተቀየረ ስም እንጂ የኛ ህዝቦች መጠሪያቸው አቢሲኒያ በምትባል ሀገር የሚኖሩ ህዝቦች ነበሩ። ግን ምን ያረጋል የውሸት ታሪክን እየወለደ ይመጣል።